ሰላም ጤና ይስጥልን ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። በዚህ የመረጃ ሰዓታችን የጡረተኞችን የጡረታ አበል ጭማሪና ይፋ የሆነውን አዋጅ በዝርዝር እንመለከታለን። በአሁኑ ወቅት የሸቀጦች ዋጋ በየዕለቱ መጨመር፣ የቤት ክራይ መናርና የትራንስፖርት ወጪ መባባስ ቋሚ ገቢ ያላቸውን በተለይ እንደ ጡረተኛ ያሉትን የህብረተሰብ ክፍል እየፈተኑት ይገኛሉ። ጡረተኞች በሚያገኙት የጡረታ አበል ኑሮ ከብዶናል ካሉ ሰነባብተዋል። የጡረታ ጭማሪን በተመለከተ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ለጡረተኞች ጥያቄ ምላሽ ለመስጠት ጥረት እየተደረገ እንደሚገኝ ተናግረው እንደነበረ ይታወሳል። የ2018 ግንቦት ምርጫን ተከትሎ ለመንግስት ሰራተኞች ደሞዝ እንደሚጨመር ሲቪል ሰርቪስ ኮሚሽን ማስታወቁ በማህበራዊ ሚዲያ በስፋት የዘገባ ሽፋን መሰጠቱ አይዘነጋም። ለመንግስት ሰራተኞች ከዚህ ቀደም ተከታታይ 2 ጊዜ ደሞዝ መጨመሩ እንዲሁ አይዘነጋም። ያም ሆኖ አሁንም የመንግስት ሰራተኞች ደሞዝ ጭማሪን ይሻሉ። ምክንያቱም የሸቀጦች ዋጋና የቤት ክራይ ዋጋ መናርና የአገልግሎት ክፍያ በከፍተኛ ሁኔታ መጨመር አሳሳቢ ሆኖባቸዋል። መንግስት ለሀገር ባለውለታዎች ጡረተኞች ጭማሪ ማድረጉ የሚጠበቅ ነው። ለሀገራቸው ጊዜያቸውን፣ ዕውቀታቸውን፣ ጉልበታቸውን ያለ ስስት ሰጥተው አገልግለዋል። መሰል ማህበራዊ ጉዳይ ላይ ያተኮሩ መረጃዎችን በተለይ የጡረታ አበል ጭማሪ ጡረተኞችን የተመለከቱ አዋጆችና ከዚህ ጋር የተገናኙ መረጃዎችን ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ ብታደርጉ መረጃዎችን ስንለቅ በፍጥነት ለእናንተ ይደርሷቸዋል። እስከ መጨረሻው አብራችሁን ቆዩም። በቅድሚያ በአሁኑ ወቅት በመንግስት ሰራተኛው ዘንድ ከፍተኛ መነጋገሪያና ስጋትንም ጭምር እየፈጠረ ያለው አዲሱ አዋጅ ቁጥር 1268 ህዝባር 2014 እና ተከታዩ መመሪያዎቹ የመንግስት መስሪያ ቤቶችን አሰራር ከልምድ ወደ ብቃት ለመቀየርም ዓላማ አድርጎ የተነሳው ነው። አዋጁ ቀደም ሲል ከነበሩት አሰራሮች ለየት የሚያደርጉ ጥቂት መሰረታዊ ለውጦችን ይዟል። ከነዚህ መካከል የውጤት ተኮር ስርዓት ማጠናከሪያ ቀዳሚው ሲሆን ሰራተኛው በስራ ገበታው ላይ የሚቆየውና እድገት የሚያገኘው በቆይታው ዘመን ብቻ ሳይሆን በሚያስመዘግበው ተጨባጭ ውጤት ላይም ተመስርቶ እንደሆነም ነው የሚያዘው። ከዚህ ጋር በተያያዘ በአሁኑ ወቅት በመንግስት ሰራተኞች ዘንድ ከፍተኛ መነጋገሪያና ስጋትንም እየፈጠረ የመጣ አዋጅና ተከታዩ መመሪያዎቹ ናቸው። የመንግስት መስሪያ ቤቶች አሰራር ከልምድ ወደ ብቃት ለመቀየር ያለመ ነው። ይህ አዋጅ ቀደም ሲል ከነበሩት አሰራሮች ለየት የሚያደርጉ ጥቂት መሰረታዊ ለውጦችንም ይዘዋል። ከነዚህ ለውጦች መካከል የውጤት ተኮር ስርዓት ማጠናከር ቀዳሚ ሲሆን ሰራተኛው በስራ ገበታው ላይ የሚያቆየውና እድገት የሚያገኘው በቆይታ ዘመኑ ብቻ ሳይሆን በሚያስመዘግበው ተጨባጭ ውጤት ላይ ተመስርቶ እንዲሆን ያዛል። ተጠያቂነትና ግልጽነትን በሚመለከትም የመንግስት ሰራተኛው ለህዝብ የሚሰጠው አገልግሎት ጥራት ከጎደለው ወይም ደግሞ ስነ ምግባር ካጣ አዋጁ ፈጣን አስተዳደራዊ እርምጃዎችን ለመውሰድ የሚያስችሉ አንቀጾችንም አካቷል። የብቃት ምዘና ውሳኔን ስንመለከት ደግሞ መንግስት በቅርቡ ማንኛውም የመንግስት ሰራተኛ በያዘው የሥራ መደብ ላይ ብቁ መሆኑን በተግባርና በጽሑፍ እንዲያረጋግጥ የሚጠይቅም አሰራር እያመጣ እንደሆነ ይታወቃል። የዚህ ተግባር ዓላማ ትክክለኛ ሰው በትክክለኛ ቦታ ላይ መኖሩን ማረጋገጥ ነው። ይህም ሲደረግ ታዲያ ሰራተኞች በሙያቸው በክህሎታቸውና በስነ ምግባራቸው ይመዘናሉ። ምዘናውን የማያልፉ ሰራተኞች ስልጠና እንዲወስዱ ወይንም ደግሞ ወደሚመጥናቸው ሌላ የሥራ መደብ እንዲዘዋወሩም ሊደረግ ይችላል። አዲሱ የደሞዝ ጭማሪና የጡረታ ማሻሻያ የሚሰጠው ደግሞ ለነዚህ ብቁ ተብለው ለተመዘኑና በአዲሱ መዋቅር ውስጥ ለታቀፉ ሰራተኞች ይሆናል ማለት ነው። ስለዚህ ሰራተኛው ጭማሪውን ለማግኘት ብቻ ሳይሆን ስራውን ለማስቀጠልም የብቃት ምዘናውን ማለፍ ግዴታ እየሆነበት ነው ማለት ይቻላል። ታዲያ መንግስት የጀመራቸው እነዚህ ሪፎርሞች ወይንም ደግሞ ማሻሻያዎች ዓላማቸው ተቋማትን ማዘመን ቢሆንም የሰው ልጅ ሕይወትና የቤተሰብ መሰረት በሆኑት ደሞዝና ስራ ላይ የሚደረጉ በመሆናቸው ግን ከፍተኛ ጥንቃቄን ይፈልጋሉ ተብሏል። ትላንት ጉልበታቸውን ለሀገር የገበሩ አይናቸው እስክዝል መዝገብ ያገላበጡ ዛሬ ላይ የሀገራችንን መሰረት ያቆሙ ጡረተኞች እነዚህ አባቶችና እናቶች ወጣትነታቸውን በቢሮ በፋብሪካና በበረሃው በመትጋት አሳልፈዋል። ለኛ ዛሬን ለማቆም ትላንት የደከሙ ባለውለታዎችም ናቸው። ሆኖም ግን ውለታቸው በምን እየተከፈለ ነው? ያለፉት ጊዜያት በመንግስት በኩል የተደረጉ የደሞዝ ጭማሪዎችና አዳዲስ መመሪያዎች ተሰምተዋል። ታዲያ ዝቅተኛ የጡረታ አበል 3500 ብር አካባቢ ደርሷልም ተብሏል።
እውነቱን ለመነጋገር ይቺ ብር ዛሬ የአንድ ባለውለታ ክብር ትጠብቃለች ወይ? የኑሮ ውድነትና የገበያ መናር ጡረታ የሚለውን ቃል እረፍት ከማድረግ ይልቅ ጭንቀት እያደረገችው አይደለም ወይ የሚለው ነገር መነሳት ያለበት መሆኑ አያከራክርም። የጡረታ ጭማሪ ዝርዝርን ስንመለከት ዝቅተኛ የጡረታ ክፍያ 1244 ብር ገደማ ነበር። እሱም ደግሞ ወደ 3500 ብር ከፍ እንዲልም በዚህ ጭማሪ ተደርጓል። ይህን ዝቅተኛ ገቢ ያላቸው ጡረተኞች የኑሮ ውድነቱን እንዲቋቋሙ ለማገዝም ታልሞ የተሰራ ነው። የሞተኛ ጭማሪው ደግሞ እንደ ጡረተኛው የክፍያ መጠን የሚወሰን ሆኖ ከዝቅተኛው በላይ ለሚከፈላቸው ጡረተኞችም በተቀመጠው ስሌት መሰረት የተወሰነ ሞተኛ ጭማሪ ተደርጓል። ይህ ጭማሪ ከመስከረም ወር 2017 ዓመተ ምህረት ጀምሮ ተግባራዊ መደረግ መጀመሩን መንግስት ይፋ አድርጎ ነበረም። ጭማሪው በይፋ ተፈጻሚ መሆንም ጀምሯል። ነገር ግን አፈጻጸሙ ላይ አንዳንድ ክፍተቶችና ቅሬታዎች እየተስተዋሉ ነው። በተለይ የተፈጻሚነት ጊዜው መንግስት በወሰነው መሰረት የጡረታ አበል ጭማሪው የጸደቀውና ተግባራዊ እንዲሆን የታዘዘው ከመስከረም ወር 2017 ዓመተ ምህረት ጀምሮ ነበረም። በመሆኑም ታዲያ ጡረተኞች ከመስከረም ወር ጀምሮ ባሉት ክፍያዎች ላይ ጭማሪውን ማግኘት ነበረባቸው። በተለይ ደግሞ ዝቅተኛ የምንለው የ1244 ብር ይከፈላቸው የነበሩ ጡረተኞች አሁን ባለው መመሪያ መሰረት ወደ 3500 ብር እየተከፈላቸው ይገኛል። ይህ ለውጥ በአብዛኛው የጡረታ ቅርንጫፎችና ባንኮች ዘንድም ተፈጻሚ ሆኗል ማለት ይቻላል። ጭማሪው በይፋ ቢታወጅም በተግባር ላይ በሚውልበት ጊዜ ግን መዘግየቶች ይታያሉ። እነዚህ መዘግየቶች የሚከሰቱበት ምክንያት ደግሞ የመጀመሪያው የስሌት ማስተካከያ ነው። ጭማሪው የታወጀው ነሐሴ መጨረሻ አካባቢ በመሆኑ አንዳንድ መስሪያ ቤቶች ስሌቱን ሰርተው ለመጨረስ ጊዜ ሲወስድባቸውም ተስተውለዋል። በዚህ ምክንያት ውዝፍ ተብሎ በአንድ ላይም ሊከፈላቸው ይችላል። ሁለተኛው ምክንያት ደግሞ የግልና የመንግስት ሰራተኞች ልዩነት ሲሆን የመንግስት ጡረተኞች ጭማሪው ቀጥታ የሚመለከታቸው ሲሆን የግል ድርጅት ጡረተኛ በድርጅቱና በጡረታ ፈንድ መካከል ባለው ዝውውር ምክንያት ትንሽ የጊዜ ልዩነትም ሊኖር ይችላል። ሶስተኛው ምክንያት ደግሞ የባንኮች አሰራር ነው። አንዳንድ ጊዜ ከመንግስት የጡረታ ፈንድ ወደ ባንኮች የሚላከው መረጃ በወቅቱ ካልደረሰ የጥቂት ቀናት መዘግየትም ሊኖር ይችላል። ከሰሞኑ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ሰራተኞቻቸውን የጡረታ መዋጮ በጊዜ ገቢ የማያደርጉ የግል ድርጅቶች ራሳቸውን ላልተገባ ቅጣትና ወለድ እየዳረጉ መሆኑንም የገለጸ መመሪያ አውጥቷል። ሀብት ንብረታቸውን የሚሸጠው የጡረታ መዋጮ ገቢ እንዲሆን እስከ ማድረግ የሚደረስም እርምጃ እነዚህ የግል ድርጅት ሊወሰድባቸው እንደሚችልም ነው የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የግል ድርጅቶች ሰራተኞች ጡረታ አፈጻጸም መመሪያ ቁጥር 1085/2017 ላይ አስፍሮ ያጸደቀውም። ከዚህ በተጨማሪም አንድና ከአንድ በላይ ሰው የቀጠረ ማንኛውም የግል ድርጅት ሰራተኛውን ወደ ጡረታ እቅድ የማስገባት ግዴታ እንዳለበትም የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አሳስበዋል። ሰራተኛው ወደ ጡረታ ስርዓቱ መግባት ያለበት ከተቀጠረ ከ45 ቀናት በኋላ እንደሆነ ነው የተገለጸው። አብዛኞቹ ቀጣሪ ድርጅቶች ግን ሰራተኛው ኮንትራት ነው ወይንም ደግሞ ጊዜያዊ ነው በሚል ይህንን ግዴታ ያለማክበር ዝንባሌ ይታይባቸዋል ተብሏል። የጡረታ መዋጮ ከሰራተኛው ከቀጣሪውም ድርጅት ቀንሶ በጊዜው ገቢ ማድረግ ላይ በብዙዎች የግል ድርጅቶች ላይ አሁንም ሰፋ ያለ ችግር ይታያልም እየተባለ ነው። ታዲያ ቀጣሪ ድርጅቶች በዚህ ምክንያት ላልተገባ ቅጣትና ወለድ እየተዳረጉ እንደሚገኝም ነው ድርጅቱ የገለጸው። የጡረታ መዋጮን በጊዜ ገቢ የማያደርጉ ድርጅቶች ላይ ሀብት ንብረታቸውም እንዲሸጥ ጭምር ሊደረግ ይችላል ተብሏል። አሁን ላይ ባለው መረጃ በግል ድርጅቶች የሚሰሩ 2.5 ሚሊዮን ሰዎች በጡረታ እቅድ መሸፈናቸውን የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ተናግረዋል። በግል ድርጅቶች ሲሰሩ ቆይተው ጡረታ ለወጡ ከ240 ሺህ በላይ ሰዎች ደግሞ ክፍያም እየተፈጸመ እንደሚገኝ ነው የሰነገረው። ከጡረታ መዋጮ የተሰበሰበ ከ135 ቢሊዮን ብር በላይ መኖሩንም ነው ድርጅቱ በመረጃው ያረጋገጠው። በስራ ላይ ያሉ ሰራተኞች በየጊዜው የደሞዝ ማሻሻያ ሲደረግላቸው ጡረተኞች ግን የሚያገኙት ክፍያ በጣም አነስተኛ ነው በሚል በርካታ ቅሬታዎች ሲቀርቡ ይስተውላል። እነዚህን ቅሬታዎች ለመፍታት ለተለያዩ ሚዲያዎች ድርጅቱ የሰጠው ምላሽ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በዚህ ዓመት 56 ቢሊዮን ብር የጡረታ መዋጮ ለመሰብሰብ ማቀዱንና ይህም ችግር በዚህ ምላሽ እንደሚያገኝም ነው የገለጸው። ቀደም ሲል የተነሱት በድርጅቱ የወጣው መመሪያ ታዲያ በዋናነት የሚደርሳቸው ጉዳዮች አሉ።
የመጀመሪያው የጡረታ ፈንድ አስተዋጽኦን የሚመለከተው መመሪያው ማንኛውም የግል ድርጅት ሰራተኛ የጡረታ መዋጮ እንዲቆረጥለትና ድርጅቱም የድርሻውን እንዲያዋጣ ያስገድዳል። መመሪያው በአሁኑ ወቅት በአብዛኛው የሚሰራበት ተመን ሰራተኛው 7 በመቶ ከደሞዙ ሲያዋጣ፣ አሰሪው ደግሞ 11 ከመቶ ይጨምራል። በአጠቃላይ 18 ከመቶ ለጡረታ ፈንድ ገቢ ይደረጋል ማለት ነው። ሁለተኛው የጡረታ መብት ተጠቃሚነትን ይመለከታል። አንድ የግል ድርጅት ሰራተኛ ሙሉ የዕድሜ ጡረታ ለማግኘት ቢያንስ 10 ዓመትና ከዚያ በላይ አገልግሎት ሊኖረውና የጡረታ መውጫ ዕድሜውም 60 ዓመት ላይ መድረስ እንዳለበትም ነው መመሪያው የሚደነግገው። ነገር ግን ከ10 ዓመት በታች ያገለገለ ሰራተኛ የዕድሜ ጣሪያ ላይ ሲደርስ የከፈለውን መዋጮ ከነወለዱ በአንድ ጊዜ እንዲወስድም ይደረጋል ተብሏል። የጡረታ ጭማሪና ማስተካከያ የሚለው ደግሞ ሌላኛው ጉዳይ ሲሆን መመሪያው መንግስት በወሰነው መሰረት የጡረታ አበል ጭማሪ ሲኖር የግል ድርጅት ሰራተኞችም በተመሳሳይ ሁኔታ ተጠቃሚ እንዲሆን ያደርጋል። አሁን የተደረገው ወደ 3500 ብር የማሳደግ ውሳኔ ይህንንም ዘርፍ ይጨምራል ማለት ነው። የመጨረሻው ደግሞ የስራ ስንብትና የጤና እክልን በሚመለከት ነው። መመሪያው እንደሚለው አንድ ሰራተኛ በጤና እክል ምክንያት ስራውን መቀጠል ባይችልና በቦርድ ቢረጋገጥ ባለው የአገልግሎት ዘመን መሰረት የጡረታ አበል እንዲከፈለው መመሪያው ጥብቅ አድርጎ ይደነግጋል። ብዙ የግል ድርጅት ሰራተኞች የሚሳሳቱበት ነጥብ አለ። እዚህ ጋር መመሪያው የጡረታ መዋጮ መከፈል አለበት ብልም አንዳንድ ድርጅቶች ግን ከሰራተኛው ላይ እየቀነሱ ለጡረታ ፈንድ ገቢ ሳያደርጉ ይቀራሉ። ይህም ደግሞ ሰራተኛው ጡረታ በሚወጣበት ጊዜ መብቱን እንዳያገኝም ትልቅ እንቅፋት ይሆንበታል። መመሪያው አሰሪዎች በወቅቱ ገቢ ማድረግ ግዴታ እንዳለባቸው ያሳስባል። ይህ መመሪያ ከመንግስት ሰራተኛው የሚለይበት ነጥብ ደግሞ የአገልግሎት ዘመን ዝውውር ነው። አንድ ሰራተኛ ከመንግስት መስሪያ ቤት ወደ ግል ድርጅት ወይም ደግሞ በተገላብጦሽ ከግል ድርጅት ወደ መንግስት መስሪያ ቤት ሲዘዋወር ያገለገለበት ዘመን ተዳምሮ እንዲያዝለት መመሪያውም ሁኔታዎችን ያመቻቻል። ክቡራትና ክቡራን ለዛሬ ከጡረታ ደሞዝ አዲስ መመሪያ ጋር በተያያዘ ያዘጋጀነው መረጃ ይህንን ይመስላል። ቻናሉን ሰብስክራይብ ብታደርጉ ከጡረተኞች ጋር የተገናኙ መረጃዎችን እየተከታተለን ወደ እናንተ ስለምናደርስ ቪዲዮ ስንለቅ በፍጥነት ይደርሳችኋል። ቪዲዮን የሚመለከታቸው የመንግስት አካላት ስለሚመለከቱት በኮመንት መስጫ ላይ የጡረተኞችን ጥያቄዎች በአግባቡ በማስቀመጥ ለሀገር ባለውለታ አባት እናቶች ያላችሁን ፍቅር እንድታሳዩ በአክብሮት እንጠይቃለን።